በያላችሁበት ቀናችሁ ያማረ እንዲሆን እየተመኘሁኝ አሁን በዓል እየቀረበ ነው። እንዲሁም ደግሞ ከበዓል በኋላ አሁንም በዓል አለ አይደል? የጥምቀት በዓል አለ። ሰርጎች በጣም ይደረጋሉና ብዙ ጊዜ ሰርጎች ላይ ደግሞ ድምቅ ከሚያደርጉን አለባበሶቻችን መሀል የሀገር ባህል ልብሶቻችን እንዲሁም ደግሞ ሽፎኖቻችን ናቸው። ዛሬ እንዲያሳመረችኝ እንዲሁም ደግሞ የሽፎን ልብሶችን በጣም ምቹ ዘመናዊና ውብ አድርጋ የምትሰራ የሽፎን ቤት ያላት ሉዋም ሽፎንን ማያውቃት አለ ብዬ አላስብም። ሉዋም ሽፎን ዛሬ በፋሽን ሰዓታችን ላይ የተለያዩ የልብስ ዲዛይኖቿን ለሰርግ፣ ለልደት ብትሉ እንዲሁም ለገንፎ ስነስርዓት፣ ለነፍሰ ጡሮች ማን የሚቀራለ ሽፎን የማይለብስ እሱን ልናሳያችሁ ነው። ሉዋምን ወደዚህ ጋብዛታለሁ። እንኳን አደረሰን። አብሮ አደረሰን። በዓል ሳይደርስ እየደረሰ ነው በዓል። ምንድን ነው ሲያምር! ደግሞ ፓኬጃችን ነው እንጂ አበባ አይደለም። አይደለም። ዋው! እሺ፣ ሉዋም ያረፍ ፓኬጃችን ነው። ከባድ ነው። ለኔ ነው አሁን አንተ ነው ለገና። ይሄው የለበስኩት ልብስስ እሱ ሌላ፣ ይሄ ደግሞ ለገና አዲስ ለበዓሉ ቀን ዲዛይን ነው። እና እንደዚህ ጀምራችኋል? አዎ፣ አዲስ ሉዋም ኢቨንትና ሉዋም ቤተኛ የሚላለን። ይሄኛው ከሉዋም ቤተኛ ይዘን ለክሪስማስ ሰርፕራይዝ ማድረግ ሲፈልጉ ቤተሰብን ይዘን የምንሄደው ነው። እኔንም ሰርፕራይዝ ነው ያደረግሽኝ። አመሰግናለሁ። ይሄን አስቀምጬ መጥቼ እንግዲህ እናወራበታለን። አረፍ በይ መጣ። እንግዲህ ከዚህ ቀደም ሽፎን ልብሶችን የምናውቀው እናቶቻችን ሲለብሱ ነበር አይደል? አሁን ግን ከልጅ እስከ አዋቂ የሚለበስ በዘመናዊ መልኩ ደግሞ የተሰራ ተወዳጅነት እንዲያተርፍ ካደረጉት ውስጥ ግንባር ቀደማ ናት ሉዋም። ሉዋም ሽፎን ሲባል የአባቷ ስም ሽፎን ነው እንዴ ሊል ሰው ትንሽ ይቀራል። እና ሙሉ ስምሽን እስቲ እንታወቅ። ሉዋም ጽጋብ እባላለሁ። ከዛ ደግሞ ምን ሰማሁኝ፣ ይሄ ቅድም ስንገባ የተቀበልኩሽ ጊፍት ቦክስ አለ። በየቤቱ ሉዋም ከሆነች የምታደርስላችሁ ትንሽ ዋጋው ጨመር ይላል። ሉዋም ካልሆነች ደግሞ ቅናሽ ይኖረዋል። ብዙ ሰው ግን ሉዋም ታድርስልኝ ይላል አሉ። አዎ፣ ግን ብዙ አይደለም ዋጋችን። ብዙ ጊዜ ውጭ ሀገር ያሉ ቤተሰብም እዚህ ሀገርም ያሉ ለቤተሰቦቻቸው ሰርፕራይዝ ማድረግ ሲፈልጉ ሙሉ ከኬክ ጀምረን አበባ፣ ቀጤማ ሁሉንም ከሙሉ ስታፎቻችን እንሄድና ቡና አፍልተን አምባሻ ይዘን ሄደን በዓሉን ከነሱ ጋር አብረን አድምቀን ማክበር ነው ዋና ዓላማውና በጣም ብዙ ሰው ወዶታል። እየሰራንበት ነው። ለበዓል ብቻ ነው ይሄንን ፓኬጅ የምትሰሩት ወይስ ሰዎች በፈለጉበት ጊዜ ቢጠይቁ ታረጉላቸዋላችሁ? አይ ሰዎች በጠይቁበት፣ አሁን ብዙ ጊዜ ለልደትም ከተፈለገ ለእናቶች ልደትም ለተለያየ ነገር እነሱ በፈለጉን ነው። ብዙ ጊዜ ግን ለበዓል ብለን መጀመሪያም ፕሮሞት ስላደረግ ነው ብዙ ሰው ለበዓል ብቻ ይመስለዋል እንጂ ለብዙ ነገር ነው የምንሰራ። በጣም አሪፍ። ከዛ በተጨማሪ ደግሞ ሙሉ ፕሮግራም ከነ ልብሱ ይዘሽ ደግሞ አዲስ ፓኬጅ ጀምረሻል። ሉዋም ኢቨንት ይላል አዲስ ነገር። እሱ ደግሞ በጣም ብዙ ሰው ወዶታል። ሙሉ ፓኬጁን ከዲኮር ጀምሮ ካሜራማን ጀምሮ ልብስ አሁን ብዙ ጊዜ ልብስ ሲመርጥ ሰው ከራሱ ጋር የሚሄደው ከለር አያውቀውም። የፕሮግራም ሲሆን ደግሞ ለጋት የሚለበሱ ጨርቆች እሷ በደንብ ደምቃ አንድ አይነት ተመሳሳይ ከለር ሲሆን የሌሎቹ የሚያምር ነገር አለው። ከዲኮር ጋር አንድ አይነት ሲሆን ከልብስ መረጣ ጀምሮ ሁሉንም ከቴሪንግ ጀምሮ ሁሉንም ሙሉን አጠቃላይ መስራት ጀምረናል። ይሄ ቆንጆ ሀሳብ ነው። ወደ ቅድሙ ጊፍት ልምጣና ወድጄዋለሁ። በጣም ወድጄዋለሁ። ፓኬጂንጉ በጣም ያምራል። ምን አሳሰበኝ ግን ለምሳሌ አንድ ሰው እኔ አሁን ማዘዝ ፈልግ ለእናቴ ሳይዟን እንዴት አድርጌ ነው ብነግርሽ ሰርተሽ ይዘሽላት ልትሄጂው? በፎቶ ብዙ ጊዜ ውጭ ሀገር ያሉ ቤተሰቦች ሰርፕራይዝ ማድረግ ስለሚፈልጉት እንዲያውቁ አይፈልጉም። ስለዚህ ፎቶአቸው ይልኩልናል። ስፌት እንመርጣለን። ከዛ ጋር ሰው ጋር የሚሄድ ስፌት ራሳችን መርጠን ከነነጠላውን አድርገን እንሰራለን። በፎቶ ነው የምንሰራው እና በፎቶ ሲሰራ ሳይዙ በትክክል ይመጣላችሁ? ይመጣል። የኔም ግን አሁን እንደዛ ነው፣ አልተለካውም። ይሄ ልብስ ተሰርቶ ሲመጣና ቅድም ስለብሰው ወዲያው በልክ ነው የገባውና ለአበሻ ልብስም እንደዛ ነው የሚሰራው? አዎ፣ ለአበሻ ልብስም ከለር እናስመርጣለን። ዲዛይኖቻችን የምናወጣ እናስመርጣለን። ፎቶ ከላኩልን በቃ ብዙ ጊዜ ይዘናቸው የምንሄዳቸው ልብሶች እንከን አይኖራቸውም። ፐርፌክት ነው የሚሆንልን። አሁን ለገና እንዲሁም ደግሞ ቀጣይ ጥምቀት በዓል እየመጣ ነው። ለሙሽሮችም ብዙ ኮሌክሽኖች እጅሽ ላይ ያሉና ብዙ ቦሪ እንዳልይዝሽ እነሱን እያየናቸው ደግሞ ከልብሶቹ በኋላ እንዴት ተሰሩ፣ ለምን አይነት ፕሮግራም ይሆናሉ የሚሉትን ያሉሽን የተለያዩ አይነት ልብሶች አይተን ብንመለስ። እሺ ላይ ስለዚህ በመጀመሪያው ዙር የምናየው ምን አይነት ልብስ ነው? በመጀመሪያ ጊዜ የምናየው አሁን ለጋአት፣ ለቅልቅል፣ ለመልስ አሁን ሽፎኖቻችን ከጋአት ከፕሮግራም ይሄ አልፎ ለመልስ ለቅልቅል በደንብ አሳምረን እየሰራናቸው ነው። እንደዚህ አይነት ጨርቆች ናቸው የምናያቸው። የሙሽሮቹን ነው የምናየው ማለት ነው። አሁን አይተን ደግሞ ልብሶቹ እንዴት እንደተሰሩ ምን ያህል ጊዜ እንደሚፈጅ አንድ ልብስ ለመስራት ደግሞ እናነሳለን።
ብዙ ጊዜ ለቅልቅል እንደዚህ አይነት ነገር ቀለል ያለ ነገር ይፈልጋል ብዙ ሰው። አንድ አይነት ማች ማድረግ አበባው እንዳይረብሸው እንደዚህ አይነት ጸጥ ያለ አንድ ባህላዊ ልብስም ስለነበረ ብዙ ሰው ይወደዋል። እሺ ስለምን ወቅት ቢለበስ? ይሄ ደግሞ ለመልስ ደግሞ እንደዚህ አይነት ነገሮች ብዙ ሰው እየወደዳቸው ነው። ከለሩም ጸጥ ያለ ስለሆነ ብዙ ሰው እየወደደው ነው። ይሄ ጥልፍ ነው? የእጅ ጥልፍ ነው? አይ አይደለም፣ የሲንጀር ጥልፍ ነው። ግን ያምራል በጣም። አሁን ከገና በኋላ ከጥምቀት በኋላ በጣም ሰርጎች ይበዛሉና እነዚህ ጥሩ አማራጭ ይመስሉኛል። በቀጣይ ምን አይነት ልብሶችን ነው የምናየው? በቀጣይ ደግሞ ሞደር የሆኑ ሽፎኑ ነው። ሞደር የሆኑ ልብሶችና ኖርማል ሽፎኖች ደግሞ ወጣቶች ላይ እንዴት ተሰርተው የተለያየ ዲዛይን የሰራ ነው። ቆንጆ ለወጣቶች እንደሚመች አድርገን ይብራው ለማየት እንግዲህ የመጀመሪያውን ሽፎንና ጊልተር ነገር ከወገብ በላይ ተጠቅመን የሰራ ነው። ለፕሮግራም መሆን ይችላል፣ እንደ ሰመር ድሬስም መለበስ ይችላል። ግን ብዙ ጊዜ መገላለጥ ለማይፈልግ ሰው ደግሞ ጋውን አድርገን እንደዚህ አንድ አይነት ማች አድርገን እንሰራዋለን ማለት ነው። ያለ ጋውንም ሲለበስ እንደ ሰመር ድሬስ መሆን ይችላል። ይሄኛው ልብሳችን አዲስ ዲዛይን ያወጣ ነው፣ ለገና ነው። እንደምታዩ አበባዎች አሉት፣ አረንጓዴና ቀይ ነው ሚክስ ተደርጎ የተሰራ የገና ቫይብ ነው ያለው እና በተለያየ ከለሮች መሰራት ይችላል። አሁን አበሻ ቀሚስ ብዙ ሰው እየከበደ ነው ስለሚል ከልጆች ጋር ማች አድርገን አጠር ባለ በሰው በሚፈልገው እንሰራዋለን ማለት ነው። ጥልፍ ነው? አዎ ጥልፍ ነው። በጣም ያምራል። እዚህ ጋር ደግሞ የአበሻ ልብስና ሽፎን ነው የሚታየው። ይሄኛው ደግሞ ከወገብ በላይ ሽመና ነው የተጠቀምነው፣ ከወገብ በታች ደግሞ ሽፎን ነው የተጠቀምነው። እንደዚህ ቀለል ያለ ፕሮግራም መሄድ ስትፈልጊ ለዛ ብለን ያዘጋጀነው ነው። አሁን እነዚህ ልብሶች አየናቸው። እነዚህ እያንዳንዳቸው ልብሶች አንድ ሰው ቢያዝ በስንት ጊዜ ሊደርስለት ይችላል? ትንሽ ጊዜ ሊፈጅብን የሚችለው ቀዩ ጥልፍ ያለበት ብቻ ነው እንጂ አሁን ከሌላ ጊዜ በደንብ አሻሽለ ነው ከ3 ቀን በ5 ቀን ባለው ነው የሚደርሰው ልብሳችን። የአበሻ ልብስስ ምን ያህል ጊዜ? የአበሻ ከ3 ዓመት በፊት ማዘዝ አለባቸው ጊዜ ስለሚፈልግ። በጣም አሪፍ። እንግዲህ ቆንጆ ቆንጆ ልብሶችን ነበር እስካሁን ድረስ እያየን የነበረው። ሎሜ ይሄንን ኢንስፓይሬሽን ከየት ነው የምታመጣው? ብዙ ጊዜ ብዙ ሰዓቶች የማሳልፈው ስራ ቦታ ላይ ነው። ስራ ቦታ ስትይ ደግሞ ብዙ ሰው ሲመጣ የምትሰሪያቸው ስራዎች ሲወዳቸው አዳዲስ ነገር ለመፍጠር ጉጉቱ ሞር ይመጣል። ከስተመሩ ተደስቶ ሲሄድ አዲስ ዲዛይን ስናወጣ በአንዴ ነው ከስተመሩ የሚቀበለውና እሱ ይመስለኛል። ስለ
ኢቨንቱም አንድ ላይ ደግሞ ልብሶቹ እንዴት አዘጋጅተሽ ምግቦቹ እንዴት እንደምትሰሪ ደግሞ እስቲ ኢቨንቱን ለመጀመር ሀሳቡ የመጣ ስራ ቦታ ላይ ብዙ ጊዜ ከስተመሮች ሲመጡ የሽፎን ምርጫ ከለሩ ከአንድ ሰው ጋር ምን አይነት ከለር ነው የሚሄደው፣ አንድ አጃቢዎቿ ምንድነው መልበስ ያለባቸው ይሄ ማወቅ አለብን እና የብዙ ሰው ደግሞ ከለር ምርጫ ላይ አይመጥ የግሩፕና ወይ ደግሞ የሙሽራዋ ባለ ፕሮግራም እኩል አይመጣምና ከእንደዛ ሀሳብ ነው የመጣልኝ። ለምን ይሄ ነገር ግን ሰው ሲመጣ ምን ከለር እንደሚሄድ ኢቭን አንድ ባለ ፕሮግራም አስመጣ ራሱ ከከለሯ ጋር የሚሄድ ሽፎን ከቀይ ከጥቁር የሚለው ነገር ምን ስናማከር በደንብ ሰው የኛ ሀሳብ ደግሞ ስለሚፈልገው ስራው ላይ ስላለ ከእንደዛ ነው ወደ ኢቨንቱ የገባሁትና ኢቨንት ላይ የተለያየ ባህል ነው የምንሰራው። ጋአትም ኢንሾሽላም የተለያየ እንደ ባህሉን ምን አይነት እዛ አካባቢ ምን አይነት ፕሮግራም ነው የሚከበረው፣ ምን አይነት ልብስ ነው የሚያስፈልገው ብለን እሱን አስበን ነው ከነየ ፕሮግራም ሜድ ልብስ ነው የምናዘጋጀው። በቀጣይ ምን አይነት ልብሶችን ነው የምናየው? በቀጣይ ደግሞ ሞደርን የሆኑ ልብሶችን ነው የምናየው። እሺ በጣም ያማምራሉ ልብሶቹ። ግን የሽፎን ጨርቅ ለወንዶች ልብስ አይሆንም ብዬ ስላሰብኩኝ ቅድም አነሳሁት የለም ለሴቶች ብቻ ነው ብዬ። አሁን ግን በደንብ ተሰርቶ የሚያምረው ነው አየሁት። ደግሞ በእንደዚህ መልኩ አንድ አይነት ማቻ አድርገን ለተለያየ ነገር መሆን ይችላል። ለልደት መሆን ይችላል፣ ለመስክ ፎቶ መሆን ይችላል። ከለሩም ቀይረን ዲሰንት የሆነ ከለር አድርገን ነጭ አድርገን መስራት እንችላለን።
ለተለያየ ፕሮግራም መሆን ይችላል። ከልጆች ጋር አንድ አይነት ማች አድርገን መስራት እንችላለን። ስለዚህ እናት ሽፎን የምትወድ ከሆነም ለልጆቿም ለባሏም ማሰራት ትችላለች። አሪፍ ነው። ሱሪ መሆን ይችላል። ሙሉ ሱሪ መሆን ይችላል። እንደ ምርጫ ነው። ይሄኛው በየቀኑ መለበስ ይችላል። ጨርቁም ሳሳ ያለ ስለሆነ ኮምፎርታብል ነው። በፀሐይ ጊዜ በደበቀ በየቀኑ መለበስ የሚችል ልብስ ነው። ይሄኛው ደግሞ ማቴሪያሉ ለየት ያለ ነው። ብዙ ጊዜ እነዚህ ጨርቆች የምንጠቀማቸው እንደዚህ ለሬድሜድ ልብሶች ናቸው። በኖርማል ቀን የሚለበሱ አሁን ይሄ ለቢሮ መለበስ ይችላል። በፈለግሽ ኮምፎርታብል ልብስ ስለሆነ መለበስ ይችላል። ብዙ የሽፎን አማራጮችን አየን። አሁን የመጨረሻው ምን አይነት ልብስ ነው? የመጨረሻ የምናየው ደግሞ ሽፎን ብዙ ጊዜ በአጫጭር ቀሚስ አልተለመደም። እንደዚህ አይነት በሱሪም አልተለመደም። እንደዚህ አይነት ስታይል ነው የምናየው። እነዚህ ማቴሪያላቸው የተለያዩ ናቸው። ሲልክ ማቴሪያል አለ። አሁን ይሄ ሱሪና ጋውን የሰራ ነው ሲልክ ማቴሪያል ነው። ለተለያየ ነገር መለበስ ይችላል። ለቀጭኖችም ለወፍራሞችም ለቀቅ ያለ ልብስ ስለሆነ መለበስ የሚችል ልብስ ነው። አጭሩ ቀሚስ ደግሞ ማቴሪያሉ ለየት ያለ ነው። የሲልክ ዘር ነው ያለበት። ኮምፎርታብል ነው። ውድቅ ያለ ጨርቅ ነው። ኖርማል ቀን መለበስ ይችላል። ዊኬንድ መለበስ ይችላል ማለት ነው። እነዚህ ሬድሜድ ናቸው። እኛ ጋር ኦሬዲ ተሰርቶ ያለቀላቸው ስሞል፣ ሚዲየም፣ ላርጅ ብለን ሳይዝ አውጥተን ሰው መጥተው ፒክ ማድረግ የሚችሉ ናቸው እነዚህ። ይሄኛው ደግሞ ትዊል ጨርቅ ነው። ጉርድና ቶፕ ነው። ቀላል ብሎ ዊኬንድ መለበስ የሚችል ነው። ስለዚህ ከፕሮግራሞች ጀምሮ እስከ እለት ተእለት ህይወታችን መልበስ የምንችላቸው የልብስ አማራጮች አሉ። ምንድነው የቀረሽ ነው? አሁን እነዚህ ስራዎች ላይ በደንብ መስራት፣ በተለይ ለልጆችም አንድ ላይ ማች እያደረግን የመስራት ፕላን አለ። እንደምታያቸው ደግሞ ጨርቆቹ ኮምፎርታብል ናቸው። ከለርም ብዙ አማራጭ ከለሮች አላቸው። ከሰው ጋር ከለር ከራስ ሰው ጋር ከለር የሚሄዱ ነገር አድርገን መስራት እንችላለን። አሁን ሰውን ላይፉን ቀለል ማድረግ ነው የሚፈልገውና እኛ ጋር ሲመጣ ደግሞ ሁሉም አይነት ነገር
የተዘጋጀ ልብሶች እንደነዚህ ሬድ ሜዶች ባህላዊም ሁሉም ነገር የተዘጋጀ ነገር ይዘን መቅረብ ነው የምንፈልገው። ስለዚህ ሉሃም ጋር ሲመጣ ምንም የለም የሚለው ቃል ነው የሌለው ማለት ነው። በጣም ቆንጆ ነበሩ። እናመሰግናለን። እናንተ ብዙ ነገር እያነሳን የመጣ ነው ሉሃምዬ እና እነዚህ ሁሉ ልብሶች ደግሞ ሰው ሲያይ የሚጠይቀው ነገር አለ። አንደኛ ዋጋችሁ እንዴት ነው? ዋጋችን እኛ ጋር ብዙ ሰው ውድ ይመስለዋል፣ ግን ውድ አይደለም። ከ6800 ጀምሮ አለ። 6800 ማለት ከነነጠላው በ6 ሜትር ተሰርቶ ገበሩ ሽፎን ብዙ ጊዜ ፊኒሽንጉ ነው እና የምንጠቀመው ገበሩ ነጠላው ነው ብዙ ጊዜና ከለሩ ቆንጆ ነው። ሜትር ካነሰ ብዙ ውበት የለውም። እነዚህ አሁን ያየሻቸው በብዙ ሜትር ከ6 ሜትር በላይ ተጠቅመን የሰራናቸው ናቸው። ከ6 ሜትር ከ6800 ይጀምራል የኛ ዋጋ ማለት ነው። በጣም አሪፍ። ከዛ ደግሞ አሁን በዓል እየደረሰ ነው። ብዙ ጊዜ ደግሞ የተለያዩ ቦታዎች ላይ በዓል ቅናሽ ለምደናል። ለበዓል ምንም ቅናሽ አልተደረገም? የተወሰነ አለን፣ 5% አለን ለበዓል። ሉሃም ሽፎንን ደግሞ የፈለገ ሰው የት ያገኛታል? በምን አድራሻ? ሶሻል ሚዲያ ላይ አለን። ኢንስታግራም ሉሃም ሽፎን የሚላለን፣ ቲክቶክ ላይም ሉሃም ሽፎን የሚላለን። የመጀመሪያ ብራንቻችን ደግሞ ቦሌ መድኃኔዓለም ጋር ነው፣ አውሎ ህንፃ ላይ ነው። ሁለተኛ ሲኤምሲ ሚካኤል፣ ሶስተኛ ደግሞ ለቡ አሹ ስጋ ቤት ፊት ለፊት ነው። አራተኛ በቅርቡ 4 ኪሎ እየመጣን ነው፣ እየከፈትን ነው። አሁን ደግሞ ማከፋፈያችን ደግሞ 22 ጋር ነው የሚገኘው። አድራሻችን ላላገኛችሁ ደግሞ ስልክ ቁጥራችንን 0911 00 8974 ወይ ደግሞ አማራጭ 0927 29 40 40። እንግዲህ ከ3 እስከ 5 ቀን ነው ሽፎኑ የሚደርሰው ተብሏል። ስለዚህ ለበዓል ጊዜ የለንም ለምትሉ ሰዎች በዓሉ ገና ነው። ቀድማችሁ እያዘዛችሁ ለቤተሰቦቻችሁ፣ ለወዳጅ ዘመዶቻችሁ እንዲሁም ደግሞ ለሚስቶቻችሁ ባሎች ማዘዝ ትችላላችሁ ማለት ነው። አዳዲሶቹ የሉሃም ሽፎን ኮሌክሽኖች እነዚህን ይመስሉ ነበረ። ሉሃም ስለመጣሽ በጣም እናመሰግናለን። ስለጋበዛችሁኝ እኔም ሉላዬ በጣም ነው የማመሰግነው። ሲመጣ በቃ ዲስካውንት እንጠብቃለሁ። ለልብሱም አመሰግናለሁ፣ ለጊፍቱም እንደዛው በደንብ ሉላዬ። የዛሬው የፋሽን ፕሮግራማችን ሉሃም ሽፎን በአዳዲስ ኮሌክሽኖች መታ ቆንጆ ቆንጆ ልብሶቿን አሳየች። ሌሎች ፕሮግራሞቻችን ግን አላለቁም፣ ይቀጥላሉ። ከኛ ጋር ሁኑ። ለተሰንበታችሁ ውብ ይሁን እንላለን። መልካም ጊዜ ይሁንላችሁ።